ደህና ናት ወይ ያልኩ በቃ የተፈጠረ ነገር የለም። እኔ እኮ ግቢውት ሰው እንዳይገባ እንጂ እኮ ወይ ጉድ! እንዴት መጣችሁ እናንተ ደግሞ? ምን ሰራለህ? ልጅቷ ደህና ናት፣ የተፈጠረ ነገር የለም ወይ? ሽመልስ መድረስ አልቻለም። ሽመልስን ለማዳን አልቻለም። የታለች? ባታል ነው ሚካኤል። የታለች? ምንድነው? እነማናችሁ? ምን እየተፈጠረ ነው? የታለች? ምንድነው? እንጂ ይገለውላ ስንት ጊዜ እንደሞከርኩ ታውቃላችሁ? ረበጋለ እኔ ነገር ስራ ሁላ ምንም ደስ አላለኝም። ሰሞኑን እያጋጠሙን ያሉንን ጉዳዮች ታውቃላችሁ። ሽሜ ጠፋ። የታለታው ማሪያት ለምንን ነግሬ ያለው ዛሬ ምንድነው? አዲሱቱ እንዴ ምን ያደርጋችሁ ነው? ስራዬ ላይ እንቅፋት እንዳትሆኑ ምን ይሆን ተንገራለ እንዴ? ስህተት ነው የሰራችሁ እኮ አውቃለሁ። ማስተዋል ነው ያረካታ የልጅታ ይውል የተሳሳተ ቤት ነው የመጣችሁት። እዛፍ ቆይ ምን አለ በቃ አነጋጋሪ የለ ኪራይ አከፍል ታዲያ ምን ሆነ ነው ታዲያ ኪራይ አከፍል ልንፈታው እንደምንችል እንዴት ጉዳይ ልናስተካክል እንደምንችል በጣም ግራ ነው የገባን። ሽመልስን ለማግኘት በጣም ነው የከፈኙ ቤተሰቦች ያዘንኩት። ህፃን ልጅ ገባ ህፃን ልጅ ነች። ከሞት እስከ አስነሳይ ነው የምቆጥረው ቤተሰቦች። በቃ ሽመልስ ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን በሀገር ውስጥ እንዲሁም ከሀገር ውጭ የሆናችሁ የግሩምን የምትከታተሉ የግሩም አያሌው ቤተሰቦች እያላችሁበት እንዴት ከረማችሁ እንዴት ቆያችሁልን? ግሩም አያሌው እንግዲህ እንዳይታደር የለ አድረን ውለን ተመልሰን ደግሞ መተናል። እዚህ ጋር ቁጭ ብለን ደግሞ የቀን ውላችንን ለእናንተ ልንዘግብ ነው። ምን እየሆነ እንደሆነ አላውቅም። ውድ ቤተሰቦቻችን ምን እያጋጠመን እንደሆነ ወደ ምን እየገባን እንደሆነ ወደፊትስ ምን ያጋጥመናል የሚለው በጣም ለማወቅ በጣም እየከበደ ነው። ምክንያቱም ሰሞኑን እያጋጠሙን ያሉንን ጉዳዮች ታውቃላችሁ። ሽሜ ጠፋ፣ አብረውን ያበሉት አባላቶቻችን ወንድሞቻችን ጠፉ። ፍለጋ እያደረግን ነው ሽሜን ለማግኘት። ታሜም ብዙ ነገሮች ውስጥ እየገባ ብዙ ነገሮች እያደረገ ነው። ብሩክም በጣም ከአቅሙ በላይ እየለፋ ነው ሽሜ ያለበትን ለማግኘት እና እኛም እንግዲህ ከጀርባ ሆነን ከፊትም እየሆንን ሽሜን ፍለጋ በጣም እየሄድን የተንቀሳቀስን ያለ ነው። ግን አሁን ግራ የገባንን ጉዳይ በጣም ብዙ ፍንጮች ነው እያገኘን ያለ ነው። አንዴ ሽሜ እዚህ ጋር ነው፣ ሽሜ በእንደዚህ ጉዳይ ስላደረገ እንደዚህ ወንጀለኞችን ስላሳሰረ ወንጀለኞቹ እነሱ ለመበቀል ብለው ነው እየፈለጉ ያሉት ይለናል። አንዱ ጋር ደግሞ ሌላ ጉዳይ ይመጣና ሌላ እንደዚህ ሆኖ ነው በሌላ ጉዳይ አጋጥሞት ነው የታሰረው የሆነ አጋጥሞ ይላልና በጣም ማለት ግራ ያጋባል ይሄ ጉዳይ እና እንዴት ልንፈታው እንደምንችል እንዴት ይሄን ጉዳይ ልናስተካክል እንደምንችል በጣም ግራ ነው የገባን። ሽመልስን ለማግኘት በጣም እየለፋን ስለሆነ ማለት ነው ቤተሰቦች እና በጣም አሳሳቢ ደረጃ ላይ ነው ያለው ሽሜ ጉዳይ። ምክንያቱም እኔ ወንድሜ ነው፣ ብዙ ነገር አብሮኝ ያሳለፈ ነው። በጣም ብዙ ነገሮች ውስጥ አብረን ገብተናል፣ አብረን ወጥተናል። እኔን ለመፈለግ እኔን ከሞት እስከ አስነሳይ ነው የምቆጥረው ቤተሰቦች። በቃ ሽመልስ ግሩምን ከሞት አስነስቶታል። ሞቶ የነበረ ግለሰብ እንዳስነሳ ነው የምቆጥረው። ምክንያቱም አይታችኋል ምን ያህል ሳሰቃየው እንደነበረ ራሱ ሊገለውላ ስንት ጊዜ እንደሞከርኩ ታውቃላችሁ። አይታችኋል በቪዲዮ በስርዓት እያንዳንዱን ነገር ስላያችሁ ማለት ነው። እና እነዛን ነገሮች አድርገን አሁን ላይ ግን ለሽመልስ መድረስ አልቻልም። ሽመልስን ለማዳን አልቻልም። እስካሁን እየፈለግነው ነው። በጣም ጥረቶችን እያደረግን ነው። በቃ በህይወትም ማግኘት እንደምንፈልግ ማለት ነው። ሽመልስ እንግዲህ ታሜም የተሻለውን እያደረገ ነው፣ የሚቻልኩን እያደረገ ነው። አሁን ደግሞ ተጨማሪ ሌላ ጦስ ሌላ ችግር መጥቶብናል። ያልጠገብኳት ገና አብሬያት ብዙ ያልሳኩ ብዙ ነገሮችን ያላሳየኋት ብዙ ነገሮችን ከኔ ጋር ያላሳለፈች ታናሽ እህቴ በማላውቀው ሁኔታ ታግታብኛለች እና ማነው የወሰዳት ማነው ያገዛት ስንል ደግሞ የገዛ አባታችን አይደለም። ምክንያቱም አላሳደገኝም፣ አላውቀውም። ስሙን ራሱ በስነ ስርዓት መጥራት አልችልም። ብዙ ማለት እናቴ የደረሰባትን ነገር እያንዳንዱ ነገር ታውቃላችሁ። ስቃዎቹ ብዙ መከራዎቹ ደርሶባታል። ስለሷ መጥፎ ነገር ማውራት አልችልም። ምክንያቱም እናት ነች። ሁላችንም ያለንን እናት ታውቃላችሁ። ስለ እናት ያለውን ነገር ምን ያህል መከራ አይተው ልጆቻቸውን እንደሚያሳድጉ ምን ያህል ስቃይ ምን ያህል ፈተና እንደሚያው ታውቃላችሁ። ለልጆቻቸውን ለማሳደግ አሉ እኮ መጥፎ እናቶች እናያለን። መጥፎ አረመኔ ጨካኝ ሆኑ የራሳቸው ልጆች ናቸው እንዴ እስክንል ድረስ። ግን ደግሞ እናት ምን ጊዜ እናት ብታጠፋ ምንም ብትሆን ምንም በቃ ወልዳለች 9 ወር ሙሉ ተሸክማ ምናምን ማለት በቃ ስቃዮች አሉት። በሞትና በህይወት መካከል ሆና ነው ልጇን ስታሳድግ ስትወልድና
ብትሸጠኝም እዛ ጋር በገንዘብ ብትቀይረኝ ምን ማለት አልቀየማትም። በቃ ምክንያቱም በሰዓቱ ማድረግ ያለባትን ነገር አርጋለች። ልጇን ለማዳን ስትል ሁሉ ነገር ደግሞ ያደረገችው ገና ተወልዶ ምን ያህል ደግሞ ጊዜ አልቆየ 1 ዓመት ከ4 ወር ማለት በጣም ትንሽ ልጅ ነው። ስህተት ነው የሰራችው እኮ አውቃለሁ። ግን ደግሞ ወዳ ወይ ልጇን ጠልታ አይደለም። ምክንያቱም ነግራኛለች። እናንተ በቪዲዮ ያላሳየኋችሁ አንድ ቪዲዮ አለ ማለት በጣም ምርር ብላ ስታለቅስ ተደብቄ ነው ያየኋት። በጣም አምርራ እያለቀሰች ነበርና በጣም ነው የከፋኝ። ውድ ቤተሰቦች ያዘንኩት ለቅሷና በዛ ሰዓት በቃ ወዳ እንዳልሆነ የተረዳሁት በጣም ያዘነች እንደነበር። አሁን ደግሞ ታናሽቴ ጠፋች እና የእሷን እንግዲህ ፍለጋ ላይ ነው የምንገኘው። የተሰጡን ፍንጮች አሉ። እንግዲህ ሰውየው ይኖርበታል የተባለበትንም ቤት አግኝተነዋል በማፕ። ከዚህ በፊት ስልክ የተደወለበት ልጅቷ ደግሞ ጓደኛዋ ሆና የቀረበቻት ልጅ እሷን ያደረሰችበትን ቦታ እያንዳንዱ ነገር እንግዲህ ለማጣራት ሞክረናል። ከእጄ እንድትወጣ አልፈልግም። ምንም ነገር ደርሶባትም ማየት አልፈልግም። ምክንያቱም አንድ እህቴ ነች። ከዚህ በኋላ እንደ አባትም እንደ ወንድምም ነው መሆን የምፈልገው። ምክንያቱም አባት የለም። አቶ አያሌውም ደብዛው ጠፍቷል። በጣም ብዙ ፍለጋ እያደረግን ነው እሱንም ለማግኘት ግን ልናገኘው አልቻልንም። አሁን ሙሉ ለሙሉ ትኩረታችን ያለው ሽመልስ ላይ ስለሆነ ሽመልስንና ጓደኞቻችንን ማግኘት ላይ ነው። ምክንያቱም አቶ አያሌው በወንጀል ነው የምንፈልገው። ነገም ከነገ ወዲያም ብናገኘው ኦልሬዲ ለማሳሰር እሱን ያስተምራል፣ እሱን ደግሞ ከዚህ ወንጀል ነፃ ያደርጋል የምንለውን ቅጣት እንዲያገኝ ማድረግ እና እውነታውን ማረጋገጥ ነው። ለምን ይሄን አደረገ፣ ለምን እንደዚህ ተፈጠረ የሚለውና አረቦቹም ሰዎች ደግሞ እንግዲህ ለማጣራት ያው ውስጥ ለውስጥ እየሰራን ያለናቸው ስራዎች አሉ። ያው ሚዲያ ላይ ግልጽ ማድረግ ስላልፈለግን ነው። ምክንያቱም ያው ሊከታተሉ ስለሚችሉ ይሄንን ጉዳይ ቅድመ ጥንቃቄ ሊያደርጉ የቀደሙን ብዙ ነገሮች ሊያበላሹብን ይችላሉ። ስለዚህ ቅድመ ጥንቃቄ ማድረግ ስላለብን እንግዲህ ሽመልስንና እህቴን አባሎቻችንን ወንድሞቻችንን ካሉበት ነፃ የማውጣቱን ስራ ላይ ነን አሁን የምንገኘው። እነዛን ከጨረስን በኋላ እንግዲህ ደግሞ የማህበረሰባችን ችግር አያልቅም፣ የኛ ችግር አያልቅም። ችግሮችን ወደ መፍታት ደግሞ እንመለሳለን። እንግዲህ ምናልባት ከዚህ በኋላ አሰራራችን ልንቀይር እንችላለን። ብዙ ነገሮች የተበላሹ ያሉት ምናልባት የአሰራር ክፍተት፣ የመረጃ ክፍተት ሊሆን ስለሚችል ያው ብዙ ማስተካከል ያለብን ነገሮች እናስተካከላለን። እንደ አንድ ሚዲያም ላይ እንደሚሰራ እንደ አንድ ጋዜጠኛ፣ እንደ መርማሪ፣ እንደ ወንጀል ፈቺና የሰዎችን ችግር እንደራሱ ችግር አይቶ እንደሚፈታ አንድ ቲም ወይም አንድ ቡድን ማስተካከል ያለብን ነገሮች አሉ። እነሱን እናስተካክላለን። እንግዲህ እስኪ ምን ያጋጥመናል ደግሞ ዛሬ የሚለውን አብረን ያለን ማን ይታገት ይሆን ነው እንግዲህ አሁን ላይ ፍራቻችን። ሰው ታገተ ነው ደግሞ ዛሬ ማን ግሩም ይታገት ይሆን እንግዲህ አላውቅም። እና እስኪ አሁን ተቆኑበት ቦታ እንሂድ። እህቴን እናስጠላት። እናንተም ላይክ፣ ሼር፣ ሰብስክራይብ አድርጉ፣ ለብዙዎች እንዲደርስ አድርጉ። በቃ ምክንያቱም ከእናንተም ሀሳብ እንፈልጋለን። ውድ ቤተሰቦች የኛ ብቻ ሀሳብ አይደለም። እኔ አንድ ተራ ሰው ነኝ። ከጀርባ ያሉት አባላቶች እያንዳንዳቸው አንድ ናቸው። ከ10 ሰው ሀሳብ የ20 ሰው ሀሳብ የ30 ሰው ሀሳብ ይሻላል። ከ100 ሰው ሀሳብ የ1000 ሰው ሀሳብ ይሻላል። ምክንያቱም ከነዛ ሀሳቦች ተጨምቆ የሚወጣ ጥሩ ነገር ይኖራል። ስለዚህ ሀሳብ አስተያየቶቻችሁን ኮሜንት ላይ አስፍሩልን፣ ብዙ ሰዎች ጋር እንዲደርስ አድርጉ። እንግዲህ ወደ 80 ምናምን ሺህ ቤተሰብ አለ፣ ግን የሚታየው ከ10 ሺው በታች የሆነ ሰው ነውና ሁላችሁም እስኪ ማለት ለመመልከት ሞክሩ። ሰብስክራይብ ያደረጋችሁ ቤተሰቦቻችን በጠቅላላ እንዲሁም ደግሞ እንግዲህ ለሰዎች ሼር አድርጉት፣ ይጠቀሙበታል። ነገ ችግር ቢደርስባቸው እዚህ ቪዲዮ ላይ ያዩትን ነገር ተጠቅመው የራሳቸውን ችግር ሊፈቱ ይችላሉና መልካምን ስራም እንዲሰሩ ያስተምራል። ያው ግሩም በመልካም መንገድ ነው ይህንን ስራ እየሰራ ያለው፣ በበጎ ፈቃደኝነት መልካም ነገሮችን ለመስራት ነው ሪፖርት የተሰጠው። ስለዚህ ለብዙዎች እንዲደርስ ሼር አድርጉ፣ ሰብስክራይብ አድርጉ። ይቅር ያላችሁ ነገር ካለ ያልተመቻችሁ ግሩም እንዲህ ብታስተካክልስ እንዲህ ብታረግስ ኮሜንት ላይ ጻፉልን። ሁሌም የኛ የሐሳብ መስጫ ሳጥኖች ክፍት ናቸው። በስልክም የምትደውሉልን አላችሁ፣ በሜሴጅ የምትልኩልን አላችሁ። ሐሳብ አስተያየቶቻችሁ ቀጥል እንላለን። እስኪ ይጠቀሙበት ቦታ እንሂድና ደግሞ ያጋጥመን እያንዳንዱ ነገር የምታየው ነው የሚሆነው። አብራችሁ ቆዩ። ቤት ይሄ ነው። በደንብ ዝግጁ ነው። ምክንያቱም ምን አይነት ሰው ሊኖር እንደሚችል አናውቅም። ውስጥ ላይ ያለውን ነገር አናውቅም። እንትን በሉ ስትዘጋጅ ክፋት
ጥንቃቄ አድርጉ። ሰብር ልንገባ ነው። የሆነ ሰው ያለ አይመስለኝም። ይሄ ነገር የሚያጠራጥር ነገር አለው። የታለች? ባታን ነው የታለች? ምንድን ነው? እነማናችሁ? የታለች? ምን እየተፈጠረ ነው? የታለች? ምንድን ነው እንጂ? ኧረ በጋና ምንድን ነው? ምንድን ነው? ተረጋጉ። የታለች? የታለች? ማርያም አትለመነኝ። ነግሬሃለሁ ዛሬ። ምንድን ነው? እጅ ስጡ እንዴ! ምን እያደረጋችሁ ነው? ምንድን ነው የምታደርጉት? እነማናችሁ? ኧረ በጋ ብለክ እንዴ! እዚህ ነች? ኧረ የት አለ? ኧረ የት አለ? ኧረ የት አለ? ኧረ የት አለ? ምንድን ነው? ንጡልኝ። ምን እያደረጋችሁ ነው? እባካችሁ ምንድን ነው የምታደርጉት? ኧረ በጋ አምላክ፣ ኧረ በጋ አምላክ፣ ምን እያደረጋችሁ? ምን እያደረጋችሁ? የት ነው ያደረጋችሁ? ርዞችን አስወጣልኝ። ማንን ነው? ምን እንደማናችሁ? ኧረ ጌታዬ ምን እያደረጋችሁ ነው? እባካችሁ ኧረ ተለ መድኃኒዓለም ምን እያደረጋችሁ ነው? የት ነው ያደረጋችሁ? ማንን ነው? ማስተዋል የት ነው ያደረጋችሁ? ማናት ማስተዋል? ማስተዋል የት ነው ያደረጋችሁ? የኔ ጌታ ይኸውልህ የተሳሳተ ቤት ነው የመጣችሁት። እዚህ ጋር ምንም እናንተ የምትፈልጉት ነገር የለም። እባካችሁ እባካችሁ እዚህ ቤት ለቃችሁ ኧረ በጋ አምላክ። የት ነው ያደረጋችሁ? ማስተዋል የት አለች? የምትለው ሰው ምንም መቆ ነገር የለኝም። አይ እናንተ ማናችሁ? ምንድን ነው የመጣችሁት? ይሄ እኮ የተከበረ ትልቅ ሰው ቤት ነው። ኧረ እባካችሁ ኧረ በጋ አምላክ። እኔ ጋር ከተሙ ይውላችሁ ለእናንተ ጥሩ ነገር አይሆንም። እባካችሁ ተው። ኧረ ተረጋ አምላክ። የት ነው ያደረጋችሁ? ማስተዋል ታታ ታታ የት ነው የወሰዳችኋት? የት ነው የወሰዳችኋት? ማን ነው እንትን ምንድን ነው ማስተዋል ነው? ኧረ የእኔ ጌታ ተሳስታልኩም። እኔ ጉዘይ የኔ ጌታ አይደለም ቦክስ ይቆይና አይደለም እኔ ጌታ ምን መሰለህ ተሳስታል እያልኩኝ ነው። ማስተዋል የት ነው ያደረጋችኋት? ማን ነው ማስተዋል? ማስተዋል የት ነው ያደረጋችኋት? ያለችው ማስተዋል ቀዳለ የት ነው ያደረጋችኋት? ማስተዋል የት ነው ያደረጋችኋት? እዚህ ቤት መታ የነበረችውን ልጅ የት ነው ያደረጋችኋት? የኔ ጌታ እንዴ እንዲያየኝ እዚህ ቤት እየጠበቃ እንጂ እኔ ማስተዋል መንተዋል የሚባል ነገር ማውቀው ነገር የለኝም። እባክህን ጥበቃ ነው በቃ ነው ቁጭል። አዎ የኔ ጌታ እኔ እዚህ ቤት ደጁን ህቃያውን መጠበቅ እንጂ ሌላ ሰው መጠበቅ አይደለም። የኔ ትሬን ጌታ እባክህ ምን እንደምትፈልገው ደጁን ምኑ መጠበቅ? ማስተዋል የምትባል አንዲት ሴት ልጅ ህፃን እድሜዎቿ 15 16 አካባቢ የምትሆን ልጅ እዚህ ቤት አልመጣችም። ጨረሻ የኔ ጌታ የቤቱ ጌታ አሁን ከሀገር ከወጡ ቆዩ እኮ የኔ ጌታ ብቻ ነኝ እዚህ ቤት ያለሁት ማንም የለም። ጌታው ባከውትን ከሀገር ከወጡ ማለት ምን ትሰራለህ ታዲያ አንተ? ጥበቃ ነህ አይደል? ጥበቃ ከሆንክ ባለቤት በሌለበት ቤት ምን ትሰራለህ? እናንተ ናችሁ መጣችሁ እንጂ ነው ባለቤቶቹ ሲሄዱልህ ቤቱን ለማገቻነት ተጠቀምኩበት። ይሄ ምን ማገቻ ነው የምታወራው ጌታዬ? ኧረ በጋ አምላክ ስለምን ነገር የምታወሩት? ምን ሆነ ይድሮልኝ ዛሬ ቆን ደግሞ ኧረ እባካችሁ እኔ የማውቀው ነገር የለኝም። ዝም በል። ምንድን ነው የምትፈልገው? ዝም በል። ሬኒ ጌታ መተሰር ትፈልጋለህ? ኧረ ስለወላጅ ተነሳ ቁጥር ተነሳ። መታሰር ትፈልጋለህ? የምን መታሰር? እስር ቤት እኔ ከስንት መከራና ከስንት ችግር ወጥቼ ደግሞ እንጀራ አገኘሁ ብል ያ መታሰር? ኧረ በጋ አምላክ ምንድን ነው ችግር? ባለቤት ቤት በሌለበት ቤት ጥበቃ ምን ይሰራል? ምን ታደርጋለህ? ባለቤቶች የሉም ማለት ጥበቃ እኮ ሰው ሳይኖር መጠበቅ ነው ስራዬ። እኔ እኮ ቤቱን ነው የምጠብቀው። የት ሄደው ነው? ለአንተ አደራ ሰጥተው ነው? ሰጥተው ሄደው ነው ባለቤቶቹ? ኧረ እባክህ ትንሽ መሸወደህ። ምንድን ነው መሸወድ? ኧረ ስለክ ይኸውልህ ባህሪ ልንገርህ፣ እታገሳለሁ። ሰው እታገስና ከአቅሜ በላይ ትዕግስቴን ሲጨርስ ደግሞ መጥፎ ሰው ነኝ። አዲያ እኔ ምንድን ነው አድርግ የሚለው ጌታው? ምንድን ነው የሚፈልገው? መጥፎ ሰው ነኝ። ይታዩሃል አይደል? ያዩዋችሁ ይሄ ነገር የተቀረጸ ነው። ይኸውልህ ቤተሰቦች አሉ። ምንድን ነው እዚህ ያለ ነገር? ቤተሰቦች አሉ። ክፍለ ሀገርም አያውቅም። እዚህ ቤተሰቦች አሉ አሉ። ይህን እንዳለ ይወጣል ቀጥታ ምንም ይዋር የሚቀረጽ ወይኔ ጀግናው። ይሄ ካሜራ ነው። ይሄ ካሜራ ይባላል። ምንድን የሚያደርገው? ይሄ የተቀረጸ ነው። ምን ለማድረግ ነው? ምን ለመሆን የተቀረጸ ነው? ይሄ አሁን እንዳለ እናንተ እያደረግን ያለናቸውን ነገሮች በጠቅላላ ቤተሰቦች እንዲያዩት የሚያደርግ እንደዚህ በተበለጅን አይ ምክሬ። እሺ አሁን ይሸወርከን ነው። ጨዋታ ነው እንዲያስከውኛ ላይ የምን ጨዋታ ጌታው? የምን ጨዋታ? ጌታው አትበለኝ።
እሺ ማለት እኔ ስሞት ታውቃለህ ድንገት መጥቶ ቤት እንደዚህ አንገላቱ ጣሉኝ እኮ ታዲያ ምን ያውቃል ብለው ነው አንገላተን ጣል አንገላታን አይደል በደንብ አንገላታን ስታሳዝን ታሳዝንከኝ በእናትህ ያው ላሁን ሌላ ምንም አያስፈልግም ይሄ መዋሸት ምናምን በጣም ብዙ ወንጀል ኬዞችን የፈታው ሰው ነኝ ዝም ብሎ ተራ ሰው መንገድ ላይ የምታገኙ ሰው አይደለም ማንንም አይሸውደኝ ይሄና ወንጀል እንኳን ተታወቁ እንጂ ተወው ምን አርግ ነው የሚሉኝ ስለምን ወንጀል ነው የሚያወሩኝ አረባከውትን ባለቤቶቹ የሌሉበትን ሰዓት ተጠቅመህ እዚህ ምን ታረጋት ሸጣት ነው ልጅቷ ያመጣት እዚህ ተው እንጂ እየተው ዘንባል ሰው ሸጣት ነው ያመጣት ሰው ሸጣት አረፈረ ይታረግ ይደረግና አንተ ምን ታረጋት ነው ታዲያ ማንን ትገላት ያመጣት እዚህ አረ ይተው እንጂ ስለምን መግደል ነው የሚያወሩት ዘንባል አረ አንተ እንዴ ምን መግደል ነው ከአቅሜ በላይ የሆንክ ነው ትግስቴን እየጨረስኩ ነው እንዳልኩ ደግሞ ትግስቴን ሲጨርስ በጣም መጥፎ ሰው ነኝ ረጀታውን የሚያወጉኝ ያለው ነገር ነው ከጀርባ ይታያል አይደል ግራው ቀኙ ነው የገባኝ እንደው ባከውትን እኔ የሚፈልጉት ነገር ግልጥ አድርገው ይገሩኝ ታውጭ ነው ምን አድርገው የሚለው ከጀርባ ያሉት እዚህ ጋር ይታያል እና ትንሽ ትምህርት ነገር ይስጡ ረጀታው ትንሽ ነች ብዙ አይደለም ለህይወቱ ታውረድ የተማርኩት ይበቃኛል ጭራሽ አሁን ትንሽ ትምህርት እኮ ነው ምንም እኮ አይደለም የሚያደርጉ ትንሽ ነው ትምህርት እንዴት ያለ ትምህርት ትንሽ ወጋ ትንሽ ትምህርት ደብደብ ትንሽ እና ታባቴ ቤስታል ያልተማርኩት አሁን ምን ያደርግልኛል ጉጅታ ላይ ደግሞ ዛሬ ስለዚህ በጸባይ ነገሮችን መጨረስ ካልቻለን ቀለል ማድረግ እንችላለን ሁሉንም ጉዳይ እንዴት የምናቀለው ችግር የለም እየገባኝ አይደለም እኮ የሚሉኝ ምን እንዳደርግልዎት የሚፈልጉት አላስበጋምላክ እኔ እኮ ያደራ ቤት ነው ተሸክሜ ያለሁት ልጅቷስ ያደራ ልጅ ሴት ነች ኧረ እኔ የሰጡኝ ቤቱን እንጂ ሰው አልሰጡኝም ቤቱን ብቻ አደራህን አንተ ታዲያ እሺ አንተ ደግ ሰው ነው ቤቱን ጠብቃሉኝ እንጂ እኔ ሰው ሰጥተውኛል እኔ ከሰው ጋር ምን ያገናኘኛል ቤቱን መጠበቅ እንጂ እየተው አረባቆትን ብዙ ፊልም የሚሰሩ ብዙ ተዋናዮችን አውቃለሁ ታውቃለህ ግን እንዳንተ ምን ተዋናይ ነው አይቻልም ሰማይ እሺ ቀልድ ምናምን ለጨዋታ ጊዜ የለኝ እኔ በቁም ይጫወት ጋር አይደለም አረባቆት አሁን በዚህ ጭግ ጊዜ ሰው ይጫወታል ችግር ላይ አመጣው ነው እውነታው እስካልተናገርክ ድረስ እንዴት ያለው ልክ እውነታውን ስነግረኝ ልጅቷን አንተ ሌላ ምንም አልፈልግም እኮ ልጅቷን ብቻ አንተ እችት ይሄው ይቅርታ ለዚህ ምክንያት ነው እቺ ልጅ እንግጥቆታ አንተ አግታት ካልሆነም ደግሞ ይሄው ተነሱን ያገታት እዚህ አጣስከም ተብዬ ነው ባደራ ነው ያጠኝ ማንንም አይነካም ይኸውልህ በህግ ከለላ ስር ስትሆን ማንንም ሰው ደፍሮ ማንንም ወንጀለኛ አንተ ላይ ጉዳት የሚያደርስብህ በጸባይ በቃ እነሱ ብለውኝ ነው እነሱ አስገድደውኝ ነው ካልክ ማንንም የሚነካ የለም ስራህን ታጣ ይችላልው እኔ ስራ የምታገኝበትን መንገድ አመቻችላለሁ ቤተሰቦች የምትፈልግ ከሆነ ቤተሰቦችን አገናኛለሁ ቀላል ነው ነገሮቹ እንደዚህ አንተም መጎሳቆል መደብደብ ውስጥ መግባት የለብህም ወርጃ አይደለም መመታ ከዚህም በሌላ አረግ ይችላል ትግስቴን ጨርስ እንደነገርኩ በጣም መጥፎ ጨካኝ ሰው ነኝ አረመኔ ሰው ነኝ ገባል በህቴ ደግሞ ሲመጣብኝ ለማንም አልመለስም ገባል ለገዛ ቤተሰቤም አልመለስም እየተው እኔ ደግሞ ማን ነው ብሎ ነው የሚያስቡት እኔ ማን ነኝና ነው ሰው ጭራሽ ላግት የሚችለው እዚህ ልስጥህ የምታወራበት እየተው እኔ ማለት እኮ አንድ ምስኪን ቆፍሮ አርዞ መብላት አቅቶኝ ደክሞኝ ከተማ መጥቼ ስንት መከራን ያየው የነበሩኝ ነገሮች ሁሉ በሌቦች በቀማኞች ተዘርፌ ብቻዬን ነው አላላ ሜዳ ላይ ወድቄ ሰዎች ተረባርበው ወርተውኝ አሁን ትንሽ ስራ ግን ጀመጥቼ እንኳን ብቻ ምናልባት እንድታስታውስ የሚያደርግ አንድ ስለዚህ
ማለት ማስተዋል ትባላለች እህቴ ነች ከዚህ ግለሰብ ጋር አልመጡ ከዚህ ጋር አላኒ ልጅ ተጣጣቀም እዚህ ቤት አልመጣችም እቺ ልታደርስ እዚህ ቤት አልመጣችም ሁለቱ ይኸው አልመጣም እዚህ አራ እኔ ነው ከማን የተረቀው ከሌላ ሰው የተቀበልካት እቺ ማለት እህቴ ነች አራ እየተው አላውቃትም ተቃት እህቴን አታውቃትም ማለት እቺንም አታውቃትም እኔ ተቃለው የተወጡ ነው አንተውን እኔ ለአንተ እንዳስረከበች ነግራናለች አሰማህ እንዴ ለሳይ አየደረሰባትን እረይተው እኔ የደረሰባትን ያየው ነው አይደል ምን ያህል አደጋ ላይ እንዳለች ይኸው ምን ያህል መከራ ምን ያህል ስቃይ ላይ እንዳለች አራ ምን ያህል ስቃይ ላይ እንዳለች ያየ ነው እንግዲህ እረይተው እኔ እኮ እንግዳ ማውቅ ማለቴ አራ እንደውም አላውቃትም ጭራሽ እንደውም አላውቃትም እንደውም ያለው ውስጥ እጄን ጣጣ አላስገባም እኔ ቤት ብቻ ነው ጠብቄ ተዋልኩት ቤት ብቻ ነው የምጠብቀው ሌላ እኔ የሚያውቀው ነገር የለኝም እውነቴን ነው የምነግርህ እኔ በቃ ከገጠር መጥቼ አሁን ላሜዳ ላይ ተፈልቱ ነኝ ሰው ግርግር እንዲል ቀን ሻንጣዬ ገንዘቤን እነበረችኝ ነገር ሁሉ ተቀምጬ አና ላሜዳ ላይ ቀርቼ ነበር እሺ እናቶች ልባቸውን ደረታቸውን እየደሰቁ እናቶች 15 ጥለውልኝ የዕለት ጉርሴን ያገኘሁኝ ሰው እሺ እንዲያም እንደሞ አንዱ እኔ ይግባ አንዱ እዚህ ስራ አንዱ እንዲያደርግ ይያሉ አንድ ሳምንት ለነፍስ ያሉ ሰዎች እየረዱኝ ከነሱ ጋር ትንሽ ጊዜ ገፍቼ የተወሰነ ጊዜ በኋላ ደግሞ አንድ መድኃኒዓለም ከተማ እያላከው አንድ ምስኪን ሰው አግኝቶኝ ደላላ ሰዎች ቢሄድ ደላሎች እንኳን ሰው መጥረው ስራ ላገኝላቸዋለሁ ክፈልና ነው ስራ ብር ይሉኛል እኔ ራሴ ተዘርፌ ስባሪ ሳንቲም የሌለኝ ሰው ሳንቲም ይሉኛል አንድ ምስኪን ግን ያለምንም ሳንቲም ያለምንም ክፍያ ነፍሱን ብቻ ፈርሶ ለነፍሱ አስቦ አመጡ ከጋሽዬ ጋር ተገናኘ በድሜ ከጤና ጋር እድሜ ይስጠው እሱ አገናኝቶኝ ይሄው ጋሽዬ ሸጋይ መሰለለስ ያቸቶ አይቀር እንደዚህ ባርኔጣው ቆፍየው ሁሉ ቁጭ በል እሺ ልብስ ሰጡ እሺ ቀጥል ይታሉ መልካም ሰው መሰሉ ዳሪያቸውን ፈሪ የተባረኩ የተቀደሰ ትዳር ያላችሁ ባለቤታቸው ቢሮሳቸው ሰውን የሚያከው ገና ከውጭ ተገባኔ ኮፌ ብርቅ አድርገው ጤና ይስጥልኝ እንዴ መኪናቸው መስታወቱን ዝቅ ያደርጉና እንዴት አደርክ እንዴት አልክ የምትፈልገው ነገር አለ አለ ጊዜ እረስ እንዴት አይደል ተከበሩ መኳንንት እሳቸውን ጥሎልኝ እዚህ ቤት መጥቼ እንደ ዘበኛ መሬት ላይ የምተኛ መሰለው ተደላደል አልጋ ተሰጥቶኝ ፍርናሹ ብርድ ልብሱ ተመቻችቶልኝ የምቀይረው ጫማ ተሰጥቶኝ ምግብ እንደፈለኩ ቤት እንደ ቤቴ ነው ብቻ አንተ ታማኝ ሆነልኝ ተብዬ ቤቴን በታማኝነት እንጠብቅ የእምነት ሸክም ላይ ያረፈ የቤት ጠባቂ ነኝ እናታቸውን ጥሎልኝ አሁን ህይወቴ ተረጋጋች ተመሰገነ ይሁን ፈጣሪ አሁን ደህና እየኖርኩ ነው ባልኩበት ደግሞ እንዲህ ያለ ጣጣ መጣችሁብኝ እኔ ከዚህ ውጭ ደህና ብለው ከሰጡኝ ውጭ ሌላ ምን እንዳደረግ ምን ይከናወን ምን አላውቀው ነገር የለም ያ ነው በቃ ይስራ የአንዲት ሴት ልጅ ነፍስ በጃኬት በቲሸርትና በሱሪ ነው የምትቀየረው በፍራሽ ብርድ ልብስ በሱ ቀየርክ ምናልባት እኮ ልጅ እህትህ ልትሆን ትችላለች ሞለድ ከቻልክም ልጅ ልትሆን ትችላለች ተውጁ ጌታው ሰው በሰውነቱ እኮ መቼስ መወለድ ቋንቋ ነው እኔ ታውቁኛል ለነፍስ ያሉ ሰውነት ያሳሰባቸው እዚህ መተወረዱኝ አስገቡኝ እንጂ ምንም ቢሆን እኮ ለሰው ክብር አለኝ እኔ አለርዳ አይኑረኝ እንጂ እኮ ሰው ስለሆንኩ ብቻ ሰውን ማክበር አለብኝ እንዴት ሰው ላይ እንዲህ ያለ ግፍ ሲፈጠም እያየሁኝ እኔ ዝም የሚል አንጀት ይኖረኛል አረ ይተው ጌታ አራ ሄውል እንዳልኩ የዚህ እንጂ እስር ቤት ቀላል ጊዜ አይደለም ታሳለፍ አረ ስለምላን ያለም እንዴ እስር ቤት የሚል ነገር ካፎታ ያወጡት ቀላል አይደለም ያው እኔ ልንገርህ ብዬ ያው ጉዳዩ ልንገር እስኪ እስር ቤት ሲገባ ምን እንዳለ ድብደባ ይኖረዋል ስቃይ ይኖረዋል
ረሃብ ይኖረዋል፣ መጠማት ይኖረዋል፣ ልብስ እንደ ልብ የለም። ዘመድ ቤተሰብ ጥም የሚጠይቅ ሰው ከሌለ ደግሞ ባዶ ሜዳ ላይ ቁንጫና ተዋን እየበላ ራያንሱት የስን ነገር ያንሱት አይቼዋለሁ። ያንሱት ራያንሱት አይተኸዋል አይደል? ከዚህ በፊት ታስረህ። አንተ ግን የምትማር ሰው አይደለም። የምትማር ሰው ብትሆን እስር ቤትን ያየ መልቼም ተመልሶ መግባትን አይፈልግም አይደል? እኔ ቋት ብቻ መተሎት እንደገባሁት ደንጋት ሲያገኙኝ አውላላ ምን ወድቄ እንበላው መጠጣጥቼ ነው ሄጄ ሰጡኝ። ምግብ አለ ስላዋለ እባካችሁ ሰጡኝ አልኩ። ሰጡኝ። እኔም ትንሽ ረወኝ ስለነበር ያቺን ነገር ብልት አድርጌ መጨረሻ ላይ ገንዘብ አምጣ እንዴ እኔ እኮ ስለ መድኃኒዓለም ብዬ ለምኜ እንጂ ሂሳብ ኑሮኝ እኮ አይደለም የመጣው ስላቸው የማን አባታች በርባሪ ነህ ተነቅቶበታል ምናምን እንዲህ ብለው መጡ። ሴቶች ተደብስበው ጠሩ የሚጠሩትን የወረጅብኝ ዱላ ወረደብኝ። መጨረሻ ላይ እንዲህ አንጠልጥለውት ነው እዛ ወይኔ በከተቱ እዛ በኋላ ያሳለፍኩት እኔ ነኝ የማውቀው። ሀይም የለኝ ወገን የለኝ የሚጠይቀኝ የታህን ምግብ ናፍቆኝ እዛው ሲታሰሩት አንዳንድ ሲላክላቸው አንዳንድ ብቻ እንድች እያጎረሱኝ አንድ ሳምንት ሙሉ ታህን ወረጫው የሚገረፋ ሽታ እሱን ነገር ላይ አልፎ አሁን ድጋሚ እሱን ነገር ሲያነሱብኝ ደግሞ አይቀስቅሱብኝም። ሳምንት ነው የታሰርከው አይደል? አሁን ደግሞ አመት ይበሉት ምን ሳምንት 20-30 አመት ትታሰራለህ። ስለመድኃኒዓለም እኔ እንዲህ ምን አጥፍቼ ምን አድርጌ ምን በደልኩ? በትንሹ እኔ ደግሞ አስጨምርብሃለሁ። ከህግ በላይ ሆኜ አይደለም ግን ብዙ ማስረጃዎችን እንሰጣቸዋለሁ። ምን አጠፋሁና ነው? ብዙ ማስረጃዎች ልጅቷ አለች፣ ምስክር አለች። ላንተ እንዳስረከበች አምጥታ እህቴን ላንተ እንዳስረከበች ማንን? ልጅቷ ደግሞ በህይወት ካልተገኘች እንግዲህ እህቴን የሆነ ነገር አርጋት ከሆነ ምናልባት ህግ ሳትደርስ እዚሁ ጸጥ አደርጋለሁ። እኔ ሰው የሆነ ነገር አደረኩ? እንስሳ እንኳን ሲመታ የሚያንገፈግፈኝ ሰው ነኝ አይደለም የሰው ልጅ። ኧረ ተው ግን ማን ነው ግን ይሄን የሚረዳኝ? እንደው እናንተ ልብ ተከፍቶ አይታይ ልረዳ ትፈልጋለህ? ልረዳ አይደል? ከተረዳው እኮ በጣም ምስኪን ሰው ነህ። ከክፍለ ሀገር መጥተህ ተቸግረ ብዙ መከራዎችን ብዙ ስቃዮችን አይተህ እዚህ በጣም የምታሳዝን እውነት ምስኪን ሰው ነህ። አሳዘንከኝ። በቃ አሁንማ ሂድ ወደ ቤት። በቃ ሌላ ቦታ ሂድ። አሁን አደረኩ ነው አደረ የሰጡትን ቤት ወደ ትዳር ጌታ እኮ ቤቴ ነው እንደ ቤት ቁጠረው። እኛ እስክንመጣ አደራ ተብዬ የሰጡትን የቱ ጋር ነው ያስቀመጥካት? እስኪ ንገረኝ። ማን ጉድጓድ ቆፍረ ቀብራታለህ? ንገረኝ። ኧረ እባክዎት እንደው ባፊ በሉበት አለ እንጂ ጦር አይናገሩበትም። ኧረ እባክዎት ኧረ እግዚኦ እናንተ ሰው እንደው አያት ልጅ አያት አታዝንም? ስታት ታሳዝናለች። በጣም እንጂ ስታት እህቴ ነች፣ ታናሽ እህቴና እሷ ማንም እንግዲህ በሷ ጉዳይ መጣ ገላለሁ። በሷ ጉዳይ ለመጣብኝ ሰው አልመለስም። ተሷ ምን ደግሞ ታግታብኛለች። በጤና ነው የምትሆነው። እቺ ነው መሰለች እንደው ወለላ የሆነች ልጅ አሁን እንደው ማን ነው የሚባለው አሰሪ? እኔ ከሰሙ ምን አለ ብለው ነው አለቃህ ማን ነው የሚባለው? ጌታው ነው የምላቸው። ጌታው ማያዛላው ቀን እንደው ብቻ ሲመጡ እጅ ነሳለሁ። ጤና ይስጥልኝ፣ እንዴት አደራችሁ፣ እንዴት ዋላችሁ ጌታው እላለሁ። እሳቸው መቼም የተባረኩ ናቸው። የሚያደርጉልኝን የሚሰጡኝን ነገር ይሰጡኛል እንጂ ከውጭ ምን አገናኝቶኝ? እኔ ጓደኛቸው አይደለም። መተማቸው ምን አለ ብለው ነው። ይኸውልህ ጌታዬ አለቃ የምትለው ሰው ሌባ ነው። ኧረ ተው እንዲያው አሁን የማይባል ነገር አይበሉ። ያን የመሰሉ መኳንንት ምን አተው ነው የሚሰርፉት? 30-40 ሰው ገለዋል። የ30-40 ሰው ገለዋል። ኧረ ይተው እንደው የማይባል እንደው የማይስማማው ነገር አይስጡ ለሰው። ከሌባ ነው የምትበላው። ከሌባ ላይ ነው የተቀበልክ የምትበላው። ኧረ እንዲህ አይባል። ለዛም ነው ሰው አግት ሰው ጠብቅ ብለው ያመጡል። ይተው ኧረ ይተው። ስማኝ እንነጋገር ካለ ዝም በል። እኔ ነገሩን አቅልልሃለሁ። እስር ቤት አይደለም ፖሊስ ጣቢያ በር እንዳትደርስ አደርጋለሁ። ነገር ግን ይሄ ሁሉ ነገር የሚሆነው አንድና አንድ ነገር ሲኖር። ምን ሲኖር? ልጅቷ አለችበት። ለመጨረሻ ጊዜ ነው አሁን የምጠይቅህ።
ለአንዴና ለመጨረሻ ጊዜ ነው። ከዚህ በኋላ ጥያቄ ደግሜ ያላቀርብልህ። እውነታውን ንገረኝ። የት እንዳለች፣ የት እንደታገተች፣ የት እንደሄደች ፍንጭ ብቻ ነው የምፈልገው ካንተ። የት እንዳለች ብቻ ትነግረኛለህ። ከዛ በኋላ ሁሉም ነገር ቀለል ይልና እኛም ወደምንሄድበት እንሄዳለን። አንተም ደግሞ ወደ ጥበቃ ስራ ትመልሳለህ። ችግር የለም፣ ሰውየው አይሰማው። ከፈለክ የሚቀረጸውን አጠፋልሃለሁ። ሁሉም ነገር እኔና አንተ በተነጋገርነው መልኩ እናድርገዋለን። ግን ይሄ ሁሉ ነገር ሊሆን የሚችለው አንተ እውነታውን ስትነግረኝ ነው። ለመጨረሻ ጊዜ ልነግርህ፣ ለመጨረሻ ጊዜ ነው። የጨነቀ ጉዳይ እኮ ነው። በምን ቀመጡብኝ? እንደው ጨነቀህ አይደል? ጭንቀትን አቀልልሃለሁ እኮ። ቀላል በቃ ቆንጆ የሆነ ኑሮ ትኖራለህ። ምን አቀለሉልኝ? እንዲህ አካባቢው አጣብቂኝ ውስጥ ከተው። አይዞህ፣ አጣብቂኝ ውስጥ አትገባም። አንተ እውነታውን ንገረኝ እንጂ ከገባህበት ማጣት ወጣለሁ። ካንተ የምፈልገው እውነታውን ነው። ስራም ከሆነ እኔ ጋርም ቢሆን አስቀጥራለሁ። ስራ አታጣም። ከዚህ ቤት ብትባረር ይገባኛል ሀሳብ ጭንቀት። ለሰውየው ሚስጥር ከተናገርክ መቼም አምነው ነው ጥበቃ ያደርጉህ አይደል? ጎበዝ ሰው ነህ እኮ፣ ጥሩ ሰው ነው። ጥሩ እኮ ነው እየሰራ ያለው። የሰው ሚስጥር እንደራስ አድርጎ መጠበቅ በዚህ ሰዓት አይገኝ። ለዛም እኔ ሰውየው አለቃዬ ጌታዬ የምትላቸውን የሚከፍሉን 20 እጥፍ አድርጌ ደሞዝን ይሰጣል። ኧረ ይተው ጌታው። እኔ እንዴት እምነቴን እሸጣለሁ? እንዴ እምነት ይሸጣል? ኧረ ተው እንጂ ጌታው። ደህና ሰው ነው። አሁን ጥሩ ሲያወጉ ቆይተው ይማለም ነው የምትሰራው። ኧረ የፈለገውን ሰው እምነቱ ይበልጣል እኮ። ገንዘብ ምን ያደርጋል ጌታው? እንደው ቢያስፈልግም ገንዘብ እምነት ይበልጣል። እስኪ ያንተ እህት አድርገህ አስባትና እቺ ልጅ እህት ታገተችብህ። ኧረ ይተው። እያሰቃዩት ስታይ ምንድን ነው የምትለው? እያሰቃዩት፣ እየደበደቧት፣ ሊያርዷት ቢላ ሲያነሱ ብታይ ምን አይነት ስሜት ይሰማል? ጌታ የምትለው ሰውም እህቴን ያመጣት በቢላ አንገቷን አርዶ ስጋዋን ናሞራል ይሰጣል። እንዲህ ያለ ክፋት ነገር የማያውጉኝ ጌታው። እንዲህ ያለ ክፋት ነገር በደጉ። ስለዚህ እህቴን ከዚህ ነገር አስወጣልኝ። እንዲህ ያለ ነገር ብቸኛ እህቴ ነች። ይኸውልህ ሰማኝ፣ ብቸኛ እህቴ ነች። እሷ ላይ አይደለም ሌላ ስቃይ በደል ይቀርና አቧራ እንዲነካት አልፈልግም። ችግርን መከራ እንድታይ አልፈልግም። አይደለም በዚህ ደረጃ ታግታ ስቃይ ይቀርና። ስለዚህ አሁን ሁሉም ነገር እንድናቀለው የምትፈልግ ከሆነ እህቴን የደበቅበትን ነገር እምነቴ ለምትለው ለሰው መታመን ጥሩ፣ ግን አንተን ደግሞ ከእስር ያስመልጥ። ያው ካሉ አይቀር ጌታው። እኔ እንደው ምንም ሌላ መረጃ እንዲህ ሆኖ እንደዛ ሆኖ አትበለኝ። እውነታውን ብቻ ነው የምፈልገው ካንተ። ያለችበትን ቦታ ንገረኝ። ከዛ ከታሰረችበት ነፃ እንደው ይተው ጌታው። በጤናዋ ናት፣ እንደው አያስቡ። በጤናዋ ናት። እንደው እኔ እነግርታለሁ። በቃ ይተው፣ በጤናዋ ናት። ጤናዋ ነች አይደል? አዎ። እንደው እንዲህማ ይበሉ። እንደው ለሰውየውም እንደው ለጋሽዬም እንደው ክፋት ነገር አይስጧቸው። እሳቸው እንደው ደግ ሰው ናቸውና እንደው እሷም አሁን እቺ የሚያሳዩኝ ሸጋለች። እንደው በጤናዋ ናት። እንደው አይጨነቁ፣ ዝም ብለው እንደው ይተውማ። እንደው ዝም ብለው እንደው ደግ ነው የሆነ ሁሉም ነገር። ተታዘን አይቻያት እኮ እኔማ እንዴ ነው። ግን ምስኪን እኮ ነች፣ ምንም አታውቅም። አያት ምስኪን፣ ገና ሩጣ ያልጠገበች ህይወትን ተቀጥቶ ያላየች። እንግዲህ ካሉ አንዴ እኮ እየዋዝ መስሎኛል። አውዬ አሁን ወደ እኔ መስመር መጣ። እንዲህ ስንስማማ ጥሩ ነው። አንተም ስቃይና መከራን ከምታይ፣ ችግርን ሰቆቃን ከምታይ እውነቱን መናገርህ ለአንተ በጣም ይጠቅማል። በጣም እውነታውን በቃ የት እንዳረጋችኋት፣ ለምን እንደመጣች እዚህ እሱ ባሉት ልክ አይደል?
እንዴት ወየተው እንግዲህ እኔ አሁን ያወኩትን ነገር ኮታ አይደለ አንዴ ምንም የተባረከ የተቀደሰ ልጅ አለ እኔን ከዛ ስራ መጥቶ ያስገባኝ እሱ ነው አንዴ እሱ ጋር ብቻ መተው ቤት ደርሰው ይወጣሉና ከጋሽዬም ከመቤቴም በላይ ደግሞ ቤቱን እሱ ነው የሚቆጣጠር ይሄን ቤት ሲወጣ ሲገባ ምንንም ደጅ እየጠነው ጌታ ያያልኩት ታረከ የተቀደሰ ልጅ አለ ጥሩ ሸጋ ወጣት እሱ ጋር አንዴ ያዩዋት መሰለኝ እንደው ሳያት ልጅቷ ጅምር ከመልካም ቆንጆ አየ እንደ ሲነስማማ ጥሩ ነው ለአንተም ለኔም ጥሩ ነው እሱ በሚሉት ልክ የከፉ ሰዎች አይደሉም ማለት ፈልጌ ነው ጭራሽ ሰው ልጅ የሚያግቱ ምን አደረጓት በቢላ የሚቆርጡ አይደሉም አብረው ታምጥተው እዚህ አረ ሸጋ በቃ መተው ቤት ቆዩ ወጡ ሌላ ነገር ይሉ እዚህኛ ከኛ ጀርባ እንደ ቤት ያለ ዛም ቤት ገቡ ከዛ ሌላ ምንም ሰው በሚሉት ደረጃ ክፋት ነገር የሚያደርጉ ሰዎች አይደሉ ሁለቱም ምን የማውቃቸው እንዴት ያሉ ለሰው የሚያዝኑ የተባረኩ የሰው መከፋት የሚያስከፋቸው ሰዎች ናቸው እና አይቸገሩ አያሳስቡ ደግ ሰው ጋር ናት ያለችው እንግዲህ ከሳቸው ጋር ከሆነም ያለችው ሸጋ ሰው ጋር ናት ያለችው እንዲያስቡ ሸጋ ሰው ጋር ነች ስለዚህ በጣም ምንም አላረጋትም አራ ጭራሽ ሰው ላይ እንዲህ ክፋት ማድረግ የሚወዱ ሰዎች አይደሉም ስትመጣ ምን ተደረገ እንግዲህ ሚስጥር አስወጡኝ ደግሞ ሚስጥር አስወጡኝ ይኸውልህ መሞት ትፈልጋለህ ገና ርጫ ያልጠገብኩ ሰው እንዲህ አላሳዝኖትም እኮ መሞት ማስፈልግ በህይወት መኖር የምትፈልግ ከሆነ እውነታው ነገር በማስፈራራት ካንተ ጋር ምንም አይነት ጊዜ መፍጨት እኔ መስፈራራት እንፈልግ ሰው አይደለም ተናገርኩ እኮ በቃ ሸጋ ሰዎች ጋር ናት ያለችው ታያውጭ ምን ለውታለው አይቻ ታላቀም ሸጋ ሰው ጋር የት ነች እዚህ ከጀርባ ጎረቤታችን ቤት የመጣችበት ደጃፍ አለ አይደለ ከዛኛው ቀጣ ያለው ደጃፍ ጋር ነው ሄዱ ይፈጠነ ሄዱ አሁን ቶሎ ሄዱ ሁላችሁ ሄዱ ጡ እሱ የሚለው ቦታ ሄዱ ቼክ አድርጉ ቶሎ በሉ ምን ሁሉ ሰው እንደዚህ የሚያሯሩጡት በሰላም እና ታልኩት እኮ ጋሽ አንድ ነገር ስጋት አይገባውት ከጸጉሯ አንድ ቢጎድል እኔ ነኝ አረ በጭራሽ ልጁ መልካም ሰው ነው አልኩት እኮ በጣም መልካም ሰው ነው እኔን ከዛ አንድ ትንገላት ታይቶ እናን ያስገባሃለው ስራ ብሎ ያለ ምንም ክፍያ ያለ ምንም ታያጅ በዳን ያለ ምን ታያጅ አድርጎ ያስገባኝ እሱ ነው ከዛ እዚህ ይዟት መጣ አው እሱ ጋር ሸጋ ፋርለች መታስረከበች ይቻለች አለች መቼ ስለታ መታስረከበች ያው አንዳንድ እንግዳ ይሆን ይመጣሉ እኮ አንዳንድ ጊዜ ከማን ጋር ከሷ ጋር አንዴ ብቻ ነው እንዴው አንዴ ትንሽ እንትን ይላሉ ሰዎች ሲመጡ ሲገቡ ስለዚህ የማራስተውላቸው እንጂ ይመጣሉ ሊሸጋሸጋ ሴቶች አብረው ከዛ ምን ያደርጓቸዋል ሰው አራው ጭራሽ መጣሉ በቃ ጋሽ ሰው ወዳጅ ናቸው በጣም ልጆቻቸው ጋር ቤተሰቦቻቸው ጋር የሚመጣው ሰው ጋር መጫወት መሳቅ እቺ ከተሜ ነገር ሁሉ ነገር ወይ ነው በቃ ደስ ብሏቸው ተጫውቷቸው እንዴት ያስጨፍራቸው በቃ ስንት ነገር ሲያደርጉ ብሎ ነው የሚሉት ያስደስቷቸው ያዝናናቸው በደንብ እንዴ በጣም እንደ ጋሽ ጎበዝ ናቸው አልሳዝናኑ እንዴ በጣም ትልቁን ትንሹን የሚንቁ ሰው አይደሉም እንዴ ታሉ የተባረኩ ሰው አይገሽ ሰው እንደሳቸው ሰው እንደሳቸው ተባረኩ ሰው ናቸው ምን አገኛችሁ ብዙም አዲስ ነገር ያገኘነው ነገር የለም ማለት ልጅቷ እኮ አለች ብሏል አው ግን የሆነ ድምጽ እየተሰማን ነው መግቢያው በጣም ታጥሮብናል ግቡ ሰብራችሁም ግቡ ነገር ነው መብራት ልናስጠፋ ነው እኮ ሰብራችሁ ግቡ ሰብራችሁ ገብታችሁ ያዳዱ ነገር ይሁን ፍረት ምንም ደቂቃ እንዲጠፋ አልፈልግም ምንም የለም ይያሉ ነው ወጥቶ ይሆናል አየቶ ወጥቶ ይሆናል እኮ ብቻ ሰዎች አይደሉ ይወጣሉ ይገባሉ ይንቀሳቀሳሉ ቀስ አድርጎ መፈለግ መጥራት ነው እንጂ ይሻላል ለአንድ ቀንም ከቤቱ ታጣቀም ከቤተሰቦቿ ለአንድ ቀን አይደለም ለአንድ ሰከንድ ርቃ ታጣቀም ነው የታው ትልቅ ሰው አይደለች እንዴ የ16 አመት ህፃን ልጅ ትልቅ ሰው ነች አራ እንዲው ሰውነቷ ሲዋት እኮ ትልቅ ነው ስለሆነ ያመቷን የማይታውቀዋሉ ምን ነው ጌታዬ አራ ስለፈጠሩት ምን ይመጣልሽ ህፃን ልጅ ነች ህፃን ልጅ ነች ገባ ህፃን ልጅ ነች ገባ ህፃን ልጅ ነች ገና
ክፉና ደጉም በስነ ስርዓት ያላየች ስቃይን እድሜ ልኳን ስትበላ የኖረች ምንም የለም አያችሁ ምንም የለም የት ነው ያለችው? የት ነው ያረካት? ይጫወትክብን ነው? ይጫወትክብን ነው?